በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ፋሲካን በኢቢኤስ በዓልን የሚሸቱ ደስ የሚሉ ፕሮግራሞች ወደ እናንተ እያደረሰ ይገኛል። ምን ያስፈልጋል? በአልሲው ምግብ ያስፈልጋል። ከምግቡ በፊት ግን ምረት እንግዲህ ቁሌትና ምን ያስፈልጋል? የሚያስቆረጥ ምግብ የሚሰራ ባለሙያ ያስፈልጋል። ትልቅ ነገር ተናገረ። ዋናው እሱ ሉላ ወጥ ሰራ ተጠንቅቄ ነው በቃ እጅ ያስቆረጥማል ይጣፍጣል ብለውኛል ልጆችሽ ብላለች። እሱ ላይ ነው ጉዱ ዛሬ። እሱ ነው ጉዱ። ሰይብናሽ ራሱ አለው አንዴ በርበሬም ከሚጥሚጣውም አለ። እኔ ዳኒ ሲጎርስ እንጂ ሲሰራ ይቻላል። ይዝም አልፋለ ለካው ለምን ታያያለን? ዮኒን ብሏል ከስር የረጅም አመት ልምዳለኝ። አቤት አሁን ይሁሉ ጉራ ወደ ተግባር ተቀይሮ የምናይበት ሰዓት ላይ ምርጡ ገበታ ትንሽ ረፍት ላይ ነበረ። በአዲስ መልክ እንግዲህ በአዲሱ ስቱዲዮአችን እኛ ልንጀምርበት ነው። ዚክ እኔ ግን አንዴ ለተወዳዳሪዎች ታስፈልገኛለች። ያቺን መነጥር አሁን አዋረድከኝ። እንዲህ ነው አዋረድከኝ። እኔ ለማንኛውም ለጓደኞቼ መጋበዝ የምፈልገው አንድ ሙዚቃ አለ። ሙያሽ ይዘርዘርልሽ ሙያሽ ይዘርዘርልሽ እያንዳንዳችሁ ሙያ ይታያል። ሼፎቹ ይሄ ማሽ ፖቴቶ ስቴክ ፖቴቶ ነክ ነገር ቢኖር ችግር የለውም። ስጋ እኮ ነው ዋናው። ቅቤ የገበታ ቅቤ ምናምን ጨምብቻ ወደ ፈረንጁ ብናደላ እኔ የሚቀለኝ ይመስለኛል። ማሽን እንዳያሽ ሆልድ አድርጊውና ለምን ፕሮግራሙን አያዩትም? እዚህ ልኩ ልንሰራው እኮ ነው። እና ዝግጁ ናችሁ ለመወዳደር? ምርጡ ገበታ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ ምርጡ ገበታ እንግዲህ በአዲስ ስቱዲዮ የመጀመሪያ ተወዳዳሪዎች ማንን? ሼፍ ጸጊና ሼፍ ዮኒ እኛ ነን። እኔና ዳኒ ነን። በጣም ደስ ብሎናል። በጣም እንደዚህ በተዋበ ኪችን ውስጥ መስራት ራሱ በጣም ትልቅ እድል ነው። በነገራችን ማሸነፋችንን አትጠራጠሩ። ዱቄት ነው የምናረጋቸው። ከዛ እና ማሽ ፖቴቶ ጥበብማ ሁሌ እኮ የምትለው ማሽ ፖቴቶ እና ምንድነው የምትለው? ስቴክ ነው የማውቀው ትላለች። አዎ አንድ መሰራት ሲግኒቸር ዲሽ አለኝ ሼፍ ጥበብ። በዚህ ሰዓት ቆይ ልለ ሼፍ ጥበብ ሆኛለሁ። ስቴክ እና ማሽ ፖቴቶስ ካለ ትዊስት እኛ እንደምናሸንፈው ሩቅ ነው። yes ምንድነው ዩዥሊ የምትሰራው አንተ ቤት? ግን እኔ ለበዓል ምንም አልሰራም። ማጽዳት የተሰራለት ነው የሚበላው። እኔ በበኩሌ ዛሬ እስካሁን ድረስ የሰበሰብኩትን ሙያ ለማሳየት እድል ስላገኘው ደስ ብሎኛል። ትንሱ በትርፍ ሰዓቱ ያበስላል። እኔ እንኳን ነፃ ነኝ። እኔ ደግሞ እስከዛሬ የት ነበር የነድል ማግኘው ስለ አልከፈተው ምርጡ ገበታ። ከበዓል ውጭ ግን ብዙ ነገሮች እሰራለሁ። የተለያዩ ነገሮች እሰራለሁ። ጥብሱ በጣም ቆንጆ ነው። ለምሳሌ የትኛውንም ምግብ ማብሰል እችላለሁ። አይ ጥብሱ ብዬ ፎከስ ያደረኩት እኮ ስለሚጣፍጥ ነው። አመሰግናለሁ። ሌላውን አልቀመሽው? ዳራ ቀምሼዋለሁ። የጾም የለ ፍስክ በጣም ምርጥ አድርገህ ነው እኮ የምትሰራው። በግ ነው እኮ በግ በልዩነት የበዓል ምርጡ ገበታ አሸናፊዎች ነን። ሼፍ ጸጊና ሼፍ ዮኒ ዳኒ። ስለዚህ እናሸንፋለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። እንግዲህ ምርጡ ገበታ ልዩ የበዓል ዝግጅት ተጀምሯል። በአዲሱ ስቱዲዮ ባማረ መልኩ እንደዚህ በተዋበ መልኩ እንግዲህ ጀምሯል። ዛሬ ተወዳዳሪዎች ይዘናል። ሁለት ሆነው ቆመዋል። ደስ የሚለው ነገር ደግሞ ምንድነው ካላችሁኝ ሽልማቱ በግ ነው ሽልማቱ። አጨብጭቡኝ። አልፈለጋችሁም? እንግዲህ ሽልማቱ በግ ነው። ሁለት ናቸው። አንድ በግ ለሁለት አንሰጥም። ይሄ በጉ ራሱ ብቻውን ቅርጫ የሚያካክሉ ናቸው። ግን አንዳንድ በግ ነው ይዘው የሚሄዱት። እስከዛ ድረስ በጎቹ ወጣ ብለው ሳር ይግጣሉ። እነሱ ይጫወታሉ። ማን ነው የሚያሸንፈው ማን ነው የሚወስደው የሚለውን ደግሞ አብረን እናያለን። እንግዲህ በዛሬው ምርጡ ገበታ ልዩ የፋሲካ ዝግጅት ተወዳዳሪዎቻችን እዚህ ቀርበዋል። ፕሮግራሙን እመራላችሁ እኔ ናቲ ነኝ። ያው ልዩ ቀማሽ ጎራሽ እንፈልጋለን ተብዬ ነው የተጠራሁት። ተወዳዳሪዎቻችን እንግዲህ ቆመዋል። የመጀመሪያ ተወዳዳሪዎች ዮናስና ጸጊ ናቸው። ለዮናስና ጸጊ እንግዲህ ሁለተኛ ደግሞ ተወዳዳሪዎች ዳኒና ሉላ አሉ።
በሶስተኛ ደረጃ ደግሞ በውጤት ሳይሆን በተርታ ስለጠራሁት ነው ትንሱና ጥበብ አሉ። እንግዲህ ዳኞቻችን ሼፍ መክብብ አለ፣ ሼፍ ልዩ ወርቅ፣ ሼፍ ማቲያስ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ነገሩ እኔ ነኝ የመጣሁት። እንኳን ደህና ቆያችሁኝ። አዎ እንግዲህ ወደ ዝግጅቱ ነው የምናልፈው። እንግዲህ ዝም ብሎ አይደለም፣ ህጎች አሉት። 30 ደቂቃ የሚሰጣችሁ ይሆናል። እዚህ ውስጥ ደግሞ የተቀመጡ ግብአቶች አሉ። እንከፍተውና ግብአቶቹን እናያቸዋለን። የሶስታችሁንም አንድ ጊዜ ክፈቱት። እንግዲህ እንደምታዩት በውስጡ ፓስታ አለው፣ እንቁላል አለው፣ ቺዝ አለው፣ የተቁላላ ዶሮ አለው፣ እንደገናም ደግሞ አቮካዶ አለው። እነዚህን ግብአቶች በመጠቀም ነው ምግብ የምትሰሩት። ሁሉንም መጠቀም አለባችሁ። ያ ማለት መጨረስ የለባችሁም፣ ግን ችግር የለውም። ግን በዛ ቢልም ደግሞ አይጎዳል። አይበቃንም ብለን ያለው ሰው በሙሉ ይበላል እንዴ? ምን ችግር አለ? እንግዲህ እዚህ ውስጥ ያለው ደግሞ ካነሳችሁ እዚህ ጋር ቅመማ ቅመሞች አሉ። እንደገናም ደግሞ ያው ስቱዲዮአችን ሰፍቷል። ዋናው ነገር ከዚህ ላይ ግን መቀነስ አትችሉም። ከዚህ ላይ ምንም ነገር መጉደል የለበት። ከዛ ውጪ መክተፊያ ከታች አለ፣ መጥበሻ አለ፣ ነጥብ አለ። ሁሉም የተጠቀማችሁት መክተፊያው፣ ከለሩ፣ አይነቱ ሁሉ ነጥብ የሚያስይዝ ይሆናል። ስለዚህ 4 ፕሌት ነው የምትሰሩት ተመሳሳይ የሆነ። 3ቱ የሰራችሁት ፕሌት ለኔ ይቀርባል። ማነው ሶሪ 3ቱ ለዳኞቹ ይቀርባል። 1 ፕሌት የሚቀረው አለ። እሱ ደግሞ ወይ ለካሜራው ወይ ደግሞ ከዳኞቹ ጋር ተወያይተን እንለዋለን። ስለዚህ 4 ምግብ ነው የምንሰራው። 1 ምግብ ነው የምትሰሩት። አንዱ ምግብ በ4 ሳንት ከፍሉታላችሁ። ምክንያቱም 3 ዳኞች ናቸው የሚቀምሱት። አንድ ምግብ አንድ አይነት ነው ምግቡ። 4 ቦታ ግን ታካፍሉት። 4 ቦታ ከፍላችሁ እኮ። ስለዚህ አጠቃላይ የሚሰራው ስንት ሚል ነው? አንዱን በ4 ሰዓት ላይ ተከፋፍሉ። የምንወዳደረው በአንድ ምግብ ነው ማለት ነው። አሁን በአንድ ምግብ 30 ደቂቃ ነው የተሰጣችሁ። መጀመር ትችላላችሁ። ቆጥርላችኋለሁ። 3 2 30 ደቂቃ ነው ያላችሁ። 1 ጀምሩ። የነትንሳኤ ቡድን ጥሎት ሄደ። የጎደለው ብቻ ነው የታያችሁ። ሌላው ያለው አሪፍ ነው ይመስል። ምን እየሰራህ ነው? ውሃ እየቀዳው። ወንዝ የወረድክ እኮ ይመስላል። ወንዝ ወርደህ። በጣም አሪፍ ነው። አንቺና ዮናስ ግን በጣም ትወያያላችሁ። በሁሉም ቦታ ትወያያላችሁ። በእውነት ቴብል ላይ ያለ ውሃ ቴብላችሁ ላይ ውሃ አለ። በነገራችን ላይ ና ትንሱ ና ያ አለማስተዋል ነጥብ ይቀንሳል። ዳኒ ና ጋዝ ለኩስልኝ። ና ዳኒ። ወየሽ ሁሉንም ነገር ነው የምታበስሉት አይደል? እናንተ ሁሉንም ነው የምታበስሉት? አዎ። ይሄ ንጠብ በጣም አሪፍ ነው። በጣም አሪፍ ባይዘቤ ባትሰሩ ራስ ግርግራችሁ ደስ ይላል። እናንተ ምንም ነገር ባይፈጠርም ደስ ይላል። በቃ ዝም ብለው አሁን ውሃው ማንኪያ ዳኒ ወየ ደህና ሽንኩርት መርጠህ አምጣ። ና እባክህ ደህና ሽንኩርት መርጠህ አምጣ። ይሄ እንጀራ መቀመስ ና ቦታ ቀይረኝ። ሂድ ወደዛ። እሺ ቆይ ጠጋ በል። ይሄው ላይ ድርሽ እኮ ነው። ዳኒ ምን እያረክ ነው? ያው ሰላጣ እያጠብኩ ነው። ወጡን ዝም ብላችሁ አሞቃችሁ ማቅረብ አትችሉም። ወጡን አሙቃችሁ እንዳታቀርቡት፣ እንትን በሉት፣ ቅመሱት። ናቲ ምን እያረክ ነው? እኔ እያየሁላት ነው። እያየሁ። አይ እኔ ሀሳብ አልሰጥም አውቄ። ሙያ የለውም። ችግሩ እሱ ነው። ሀሳብ እንኳን አንቀበልም። በጋር ይሄ ሁሉ አይገፋም። ኦኬ እሺ፣ ይቅርታ። በሜቢ አሜሪካው እንደዚህ ሊሆን ይችላል። ወጉን ይዘሽዋል። ባይዘይ አሪፍ ነው። አከታተፍሽ ናይስ። ያው ሁሉም እጆቻቸውን ታጥበው ነው እየሰሩ ያሉት እንድታውቁት ያክል። ወይኔ እንትን አርጊበታ፣ ልጣጩን እዚህ ላይ አርጊበት። ውጪ ነው የማይደረገው፣ እዚህ ሀገር እንደዚህ ነው የሚደረገው። እሺ ካላመንሽ ትንሱ ምንድነው? ውሃ ብቻ እየቀዳ ነው እኮ። ተው በእናትህ ትንሱ። ወዬ ና እንጂ። ወይኔ ተቃጠሉ። እንትን ሆነ እኮ ጉድጓድ አደረገው እኮ። እየሄደ ይቀዳል፣ እየሄደ አጠብከው። ዳኞች አላዩትም። ዕቃ ጠቢ ነህ ወይስ ኩክ ነህ? ኩክ
ታዲያ እዚህ ጋር ቆመ ቀረ እኮ። አጠበው ወጡን እንጂ ወጡን አጠብከው እኮ። ኧረ ወጡን አጠበው። ጥበብዬ አትድከሚ፣ ነገሩን አበላሽቶታል። ወጡን አጥቦታል። በቃ መልካም ቀን። እነ ዮናስ በእርግጠኝነት እየተወያዩ ነው የሚሆነው። ባይዘው የእናንተ አሪፍ ነው። እስካሁን እዛ ካለ አሪፍ ነው። እሺ ይሄ ኦኬ። እሱን እየሰራሽ እኔ እናደርገዋለሁ። አሪፍ ነው። በጣም አሪፍ ነው ዮኒ፣ በጣም አሪፍ ነው። የምሬ ነው የምላችሁ። ሙሉ በሙሉ ተበላሽቷል። የእናንተ ጋር ስትከትፉ ብቻ ነው ያላየነው። ስም አወጣችሁለታል? ግን ለምግቡ እናወጣለን። ከተሰራ በኋላ ይወጣል። ከተሰራ በኋላ ይወጣል። አብሽር ዳኒ የስ ያው መጣ። ለእናንተ እንደውም ሰዓት እንዳይወስድብሽ ነው እንጂ አይዞሽ። ጠረጴዛችሁን እያያችሁ ከስር እኔ የምልህ ናቲ ጠረጴዛቸውን እስካሁን የተጠቀሙበት አይደለም። ዮኒ ጠረጴዛው ወይ ፓስታውን ከተፈው እዚሁ ላይ ፓስታውን ልታመጣው ነው ዳኒ። ለፓስታው መቀቂያ ዳኒ እንዳይዘክስ ዘይት የት አለ? በጣም አሪፍ በጣም አሪፍ ነው። ዳኒ ፈልገው ተዘረከረከውን አጽጃት እያለ እሺ አጸደዋለሁ። ምን አጣህ ዳኒ? ሰውየው ይሄን በልቶ እስከዛ ድረስ ይታመማል። እንዳለ ጨመረችው እኮ ወይኔ። ያው እንግዲህ ነጥቡ ላይ መያዝ ነው። ጋርቤጅ በየቦታችሁ አለ። እሺ እንዳሁኑ እንዳታረጊ። ያሁኑ ነጥብ ተቀንሷል። ለምን እዛ ጋር ሄዶ መድፋት አይቻልም። ጋርቤጅ አለ እዚህ ጋር። ዘይቱ አልወጣም እያለ ነው። እምቢ አለ አይወጣም ዘይቱ። አዎ ወይ ሌላ ከፍተን እንጠቀመው። ሌላ ዘይት ትሰጡናላችሁ? ሌላ ዘይት አለ እንዴ ሼፍ? ዘይት ይሄኛው አለ እንትን አለ አላሰማው አለ። አይ አልወጣም አለ። ክፈተው ጭንቅላቱን ዳኒ። 10 ደቂቃ ተጠቅማችኋል። 20 ደቂቃ ነው የሚቀራችሁ። ዳኒ አፍጠን። ተሰላጣ ላይ ፎከስ ስታደርግ አየኸው ዋናው ምግብ እንዴት ነው እንደሆነ። ይሄኛው አንደኛው ጋዝ አይሰራም። ጋዛችን አልሰራም። ሁለቱ ጋዝ አይሰራም። አንዴ ለኩስልን። አይሰራም። ሰላጣውን ተወሱ። ከተፈ ምጣ ጋዙን ለኩስሉና ዋሊ አይሰራም ጋዙ። ዳኒ እሺና ገፍተ ሞክረው። ዳኒ እሱን ተወውና ይሄኛው ሞክረው። ይሄ ካልበሰለ ለምን ያደርጋል? ጫን ብለህ ይሄን ገፋ አድርገህ። አሃ ቃሪያ። ወይኔ ዌሪስ ቃሪያ? አረ ሼፍ ቃሪያ የት ነው? ቃሪያ ማለት አረንጓዴ ሆኖ እሱ ፊት ለፊት ያለው አላልኩም? ከዚህ ነው ያየሁት እኮ እንዴ። በነገራችን ላይ የነ ትንሳኤ ማጠቢያው ላይ ነው ምግቡን የሰሩት። ማን እንደሚቀምሰው እኔ አልቀምስም። ወዴ ናቲ የኛ አይደለህ እንዴ? እኔ እናንተ ነኝ። ቲማቲም ሳልሳ ዳኒ ቴስት አድርገው ሙሉ እንግሊዘኛ አታርጊበት በእናትሽ። አይ በአማርኛ ብቻ ወይ ምናምን ማሽስ ብቻ ፍጮ ዝም ብለህ ፍጮ። 16 ደቂቃ አላችሁ። 14 ደቂቃ ተጠቅማችኋል። ዳኒ የዳርዳሩ እየያዘብህ ነው። የደረሰ ነው። ዳኒ ይናሽ ወጡን አማስልኝ። ይሄ እንዳይዘ ይሄን ብቻ አማስልኝ። እና እሱን ያደርገዋል። ቀማሽ ትፈልጋላችሁ? ቀማሽ ያስፈልገናል። አዎ እስቲ አቅምሽ እስቲ አታስብ። ማን ይነግራችኋል እውነታውን? እኔ የሚሻላችሁ እኮ ከበጉ ከእግር ምናምን አለ። ጸቂ አትሽ ከበጉ ከእግር ምናምን እንባባላለን። ከሁሉም ቡድን የተተረማመሰው እዚህ ነው። ቀለል ያለ ነገር የሚሰራው እዚህ ነው። ወንድ የለም እዚህ ወይ በዚህ ነው። ዳኒ ፓስታውን ጨምረልን። ያ እንደዚህ አይነት ፓስታ የለም ራሱን ይመስል ይሄኛው የሚመስል ፓስታ
ራሱን ይመስል ይሄን አይተር ዳኒ ይሄን አይታ አምጣው ትከተው ይሄን አይታ አምጣው ይሄ ፓስታ ዳኒ በእናትህ ያው ትንሽ በጣም ትንሽ ኧረ ነደድኩ እኔ ምን ቤት ነኝ እኔ ምን ቤት ነኝ ነጭ ሽንኩርት ከፍተው ቀንሶ ሰዓት እንደሱ አይደረግም አርገህ አውጣው እንደዚህ አርገህ አውጣው ትንሽ ነው የምታወጣው አንድ አባውት ቆይ ባፍ ጥርስ ልከፍት እንደዚህ አነሳ ኦኬ በቃ በዛ ማለት ትንሱ ጫው ዘዴ እንትን ጫው ትንሱ ጫው በቃ ይሄው ጫው እሺ ይሄው ኦኬ ወረቅ እንዳይል ዘጊ ፓስታ ረጠብ ቢልሻል ትንሱ አዝዳ ከስር አዝዳ አማስበላ milk go get milk is what I forgot hurry up እንዳ እነዚህ በእንግሊዘኛ ነው የሚሳሳቱ እርጎ ነው ያልሽው ወተት ጨምርሽ ጠባርግ ትንሽ ችግር የለውም ይሄን እዚህ ጋር ወተት እያፈላችሁ ነው አርግ ትንሱዬ ወይኔ ተቃጠለ ከላይ ሊገላቸው ነው ዳኞቹን ሊገሏቸው ነው ክተተው በእናትህ ጋዙን እሺ ቀንስ ሁላችሁም እየሰማችሁ 10 ደቂቃ ከ03 ሰከንድ ይቀራችኋል 20 ደቂቃ ተጠቅማችኋል 20 ደቂቃ ተጠቅማችኋል 10 ደቂቃ ነው የቀራችሁ አሁን 9:54 እያለ ዘርበላኝ እየጨረሳችሁ ክተተው ዳኒ በቃ ሶኪቶ እሱን አትልቀም ሌላ ይሄ ነው የሚያርብሱት ለአንዱ ምግብ አትሽታለ ግን ዳኞች ግን እየሸተታችሁ ነው ደና ነገር ወይኔ ሉላ ዝብልቅልቅ አላ ዳኒ እሱ አይሆንም እንደሱ አይከተፍም ለሳለሳ አንድሽ የዶሮ ቁሌት በነገራችን ላይ ቅድም የተጣለ እስካሁን አልወረደም ለሰላጣም እንደሱ አይከተፍም ወይ እሱ ይሰላጣ አንሳው ከመሬቱ ላይ ዳኒ ሉልሻ ሰዓት የለንማ እኮ አምሳ መብሰል አለበት አጥሬ ነገር አናገር በመ አንሳው እዚህ አድርገው እዚህ ላይ አድርገው እሺ ና ይሄን ከታት ጥበብ አንድ እንቁላል ቀቅልኝ እስቲ ለኔ አው ክትፍ አይደለም በመሃል በሁለት ቦታ ብቻ ከዛ ጭመቅ አማስሎ ነው ይጨርስልሃለሁ ይሄን እየሰራውልክ ነው አታስብ አንተ እንደዛ ነገር ከመግቢሽ አሪፍ ነው በቃ እሱን አማስሎ ይሄን አማስሎ ቃል በማማሰል ጊዜ ነው አጥፋው ጋዙ አጥፋው ጋዙ እሺ 6 ደቂቃ ነው የቀረው እሺ ቴብላችሁ እሺ አሪፍ ያረጋችሁ እንቁላል አጥሊ ውሃውን ደፋ መቀዝቀዝ ውሃ አድርጋ አምጣው እዛ ጋር ዳኒ ቶሎ በል እንቁላል አምጣው ኢትዮ አሜሪካዎችም 6 ደቂቃ በፈረንጅም ባበሻ 6 ደቂቃ ነው የቀረው እሺ ምናምን ጸዳጸዳል እሺ ዳኒ ያ ቶሎ በል እንቁላሉን አላጠው እሺ ናይስ አዎ ቴብሉን ፏፏሩ 6 ደቂቃ ናይስ እሺ እንቁላል እሺ 4 ደቂቃ ከ54 ሰከንድ ከ53 ሰከንድ እያለ እየሄደ ነው ና ይሄን መችላት መችላት ትንሱ አትጠብና ላት ይሄ ቡድን ለጽዳት ነው የሚወዳደረው ኧረ ፓርትነሬ አይለኛ ነች ብዙ ላይ ወላይ ወይኔ አይ ዳዬ ላጥ ለምንድን ነው ሰዓት ላይ ያደረግ ላጥ ቶሎ አንድ ሳህን ጨምሩበት እሺ ዞር በል አንተ አንድ ሳህን ግን ጨምሩት በምድጃ ማንም አይበላም ባታዞሪስ እንደዚህ አድርገሽ ይዛው በእናትህ ለምንድን ነው እዚህ ጋር የቆምከው ላጥ ዝም ብለህ ላጥ በቃ አመለጠ አንድ ፕሌት ጨምሩበት እግዚአብሔር ግን እውነት ካንተ ጋር ስላደረገኝ በጣም እውነት አመሰግናለሁ ተንሱ ኧረ አንድ ሳህን እጥቤ ባይ ዘ ወይ ክሊን አየሽ አይደል 2 ደቂቃ ከ35 ሰከንድ እየፈጠናችሁ ቁረጠው 2 ደቂቃ እና ጥበብ ቴብላችሁንም እያጸዳችሁ 2 ደቂቃ ልስን እዚህ ጋር ክትፌ እሺ እንካ ሂድ አምጣ እንቁላ እሺ 2 ደቂቃ ነው ያላችሁ እያለቀ ነው በቃ እኮ ዳኒ ክሊን ቴብሉን ክሊን ያደርጋችሁ
1 ደቂቃ ከ44 ሰከንድ ነሉላ ፕሌቲንግ በቃ በጣም አሪፍ እያቀራረባችሁ ካልቀረበ ትርጉም የለውም። 1 ደቂቃ ከ15 ሰከንድ ዳኒ እሺ ኧረ እንጀራውን ተወው ሽንኩርቱን ዳኒ እንጀራውን አምጣው በቲማቲም የሚበላል ሽንኩርት በዚህ ሰዓት በስላይስ እንደ ህንድ ልንበላ ነው። 55 ሰከንድ እያለቀ ነው 55 ሰከንድ እነ ትንሣኤ እስካሁን ከሞን ጋይስ ሉላ ምንድነው? ኧረ ቶሎ በሉ ጨርሰናል እኛ። ድንገት ግን ጨው ካነሳቸው ከላይ እሺ 30 ሰከንድ ነው የቀራችሁ። በቃ ጨርሱ። ትንሱ ይሄን ውሰድ፣ እዛ ይሄን ውሰድ። ጎ ኧረ ዘይት ረሳን። 1 ፕሌት ይቀራችኋል። 13 ሰከንድ 12 10 እየፈጠናችሁ 5 4 3 2 1 አለቀ። አትንኩ። እንዳትነኩ። እጅ ወደ ላይ በጣም አለቀ። መንካት አይቻልም። የነ ዳኒ ኢትዮ ጣሊያን ተብሏል። በጣም አሪፍ ነው። የሚያሳዝነው ደቂቃው አልቋል። እየተወያያችሁ አላልኩም? ትወያያላችሁ። መጀመሪያ የጨርሰው ቡድን ማን ነው? እነ ጥበብ ናቸው። ምክንያቱም አልሰሩማ። የመጀመሪያው ዙር ተጠናቋል። ዳኞች ጋር ይቀርብና ማን እንደሚያልፍ የምናይ ይሆናል። እንቀምሰዋለን ማለት ነው። አዎ አይዟችሁ። የኛ የሚቀመሰው ባለቀበት ነው ማለት ነው። ባለበት ነው። በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ። እንግዲህ አሁን ዳኞች ጋር ቀርበዋል። የመጀመሪያው ዙር አልቋል። አንድ ቡድን ይወድቃል። የመጀመሪያ የሚቀመሰው የጽዳት ሲያጥቡ ነበር። ዶሮዋን አሳር ሲያበሏት ነበር። ትንሣኤ ወጡን አጥቦት ነበር። እሺ ይሁን ብቻ ግን የነ ትንሱና የጥበብን ነው የሚቀመሰው። ስለዚህ ይቀመሳል። ሶስቱም ይዘዋል። እኔም ይዤዋለሁ። ያው ያንተስ ልቅመሰው እንዴ? ይሄው ራሱ ነው። ቀመሰው ስትሉኝ ቀምሰዋለሁ። ያዘውና ቆይ። እሺ የመጀመሪያ ቀምሶ የሚነግረን ሼፍ ማቲያስ ሲጎርሳ ይቻለሁ። ሼፍ ማቲያስ ትነግረናል። ሼፍ እየበሉ ነው። ረሱን መሰለኝ እያጣጣሙት ነው። እሺ በአጠቃላይ ሁላችሁም ጋር የነበረው እንቅስቃሴ ጥሩ ነበረ። እንደ ጀማሪም ወይም ደግሞ እንደ አማተርም አይደላችሁም። ከዛ አለፍ ብላችሁ ሄዳችኋል ያላችሁት ውሏችሁን ያሳያል ማለት ነው። ለሁላችሁም ለሁሉም ቲም አፕሪሺዬሽን በጣም። ስለዚህ ዲቴይል ስንገባ በጣም አሜዝ ያደረጉኝ ትንሣኤ ሌላ ቅርንጫፍ ኪችን የከፈቱ ነበር የሚመስሉት። ትንሣኤ አልነበረም፣ ጠፍቶ ፈልገን ነው እንግዲህ አይተዋል። ማጠቢያው ጋር ነው ያገኘ ነው። ደግሞ ወጡንም ሲያጥብ ነው ያገኘ ነው። ግን በጣም የሚደንቅ ደግሞ ኢኖቬቲቭ ነበረ። ወጥ ማጠቡ መጨረሻ ላይ ፔ ኦፍ አድርጓቸዋል። ያመጣላቸው ነገር በአይዲያ ደረጃ ጥሩ ነው። በአይዲያ ደረጃ እና ኢቭን የፕሮፌሽናል ታች ያለው ይመስላል። ኦንሊ ቲንግ ምንድን ነው አንዳንዶቹ ሲያበስሏቸው፣ ለምሳሌ ፓስታው ሲበስል ትንሽ ቦክቶባቸዋል ያለው ፓስታ አልደንተ መሆን መቻል ስላለበት፣ ከዛ ክሪሚ እንደሆነ ጥሩ ወሰዳችሁትና እሳት ላይ ስለተዋችሁት የመጣበቅ ነገር ላይክ ደቂቃዎች ብትጠብቁና ልክ ሰርቪስ ሰዓት ላይ ቢሆን ኖሮ ሳብ አድርጋችሁ ያወጣችሁት ውዳብን በቃ ሌላ ኤክስትራ ማይል ይሄድላችሁ ነበረ። ሳላድም ላይክ ኸርብ በደንብ ቾፕ አድርጋችሁ እንደ
እንደ ሜዲትራኒያን አይነት ሰላዶች ኪዩብ ነው የከተፋችሁት። አብዛኛው ደህና ነው። ብቻ እዚህ ጋር አንድ እንጨት ነገር አግኝቻለሁ። ተከትፎ አይሆን ምናምን አላውቅም። እንጨት ከመሬት ሲያነሱ ነበር። ፓስተሪስቲክ ነው። ኦኬ አይ ለጨዋታ ገብቶኛል። ግን በደንብ ቾፕ ብታደርጉት ጥሩ ነበረ። እንቁላሉ እንግዲህ የሰራችሁት ፓስታ እንደ አልፍሬዶ አይነት እንደ ካርቦናራ አይነት ነው ለመስራት የሞከራችሁት። ዶሮ ውስጥ መቆየቱ የዶሮውን ስጋ ስፓይሲ አድርጎታል። ጥሩ ነው። ከዛ ደግሞ ወስዳችሁ እናንተ አጥባችሁ ግሪል አረጋችሁት። ስለዚህ በኮንሰፕት ደረጃ ኢትስ አሜዚንግ ማለት ያልጠበቅ አካሄድ ነው ሄዳችሁት። ስትራቴጂካሊ በጣም ነው ቢት ያደረጋችሁት። በተለይ ደግሞ እንቁላሏ ከዚህ ባነሰ ባትበስል አለ አይደለ እንትን አይደለ ትንሽ ክሪሚ እንደሆነች ቁጭ ብታረጉት በቃ ካርቦናራ ወይም አልፍሬዶ ቱ ኤክስትራ ማይል ወሰዳችሁት ነበረ። በጣም በቃ እንትን ነው የሚል ነው። በተረፈ ቴብላችሁን ትንሽ ክራውድ ታደርጉት ነበረ። እንግዲህ ለመፍጠር የሞከራችሁት ነገር ትንሽ ወጣ ያለ ነገር በመሆኑ እሱን ከማድረግ አንጻር ነው። ፓስታው ግን አይጣፍጥም እና እሱ ነገር ግን አዘርዋይስ ጥሩ ነው። በጣም አሪፍ ነው። ውጤቱን አብረን እናየው ይሆናል። ታንኪዩ ሼፍ። ሐሳቡ ነው አሪፍ ነው ያሉት ባጭሩ ተረጎምኩ። ኦኬ ነው። እሺ ልዩ ወርቅ ሼፍ ይቅርታ አርጉልኝና ያው ጤና በማሰብ ጨው ብዙም አላበዛንም። ሜቢ ለዛ ይሆናል ያልጣፈጠ። እሺ አርግባትና የሷን ጫፍ እንግዲህ ባይዘዊ አንቺ እንግዲህ ጨው በኪሱ ይዞ የሚዞር የመጀመሪያዋ ሼፍ ልትሆኚ ነው ጊነስ ቡክ ኦፍ ወርልድ እንትን ላይ። ኧረ ቆይ እንዴ ልታቃጥይ ይፈልጋል። ኧረ ሼፍ ኧረ እንደ ጥበብ ግን እንደ ሰራችሁ። ኧረ ተይኝ በእናትህ። ምንድነው? አይ ተደቃችሁ ኢትዮ ዩኤስ አየሽ ጥበብ። አንቺን ጥበብሽን ቅድም ብትጠቀሚያት ኖሮ እኛ እኮ ጣም ኖሮ አሁን አትሊስት ትንሽ ነገር አዳረ። በቃ ጨውን እዚህ ታዩ። እሺ ስለዚህ አሁን ሼፍ ልዩ ወርቅ ከነጨው ይንገሩን። ጨው አድርጌ ማለት ነው። አይ ቲንክ እሱ ይሻላል። ከጨው በፊትና በኋላ እንየውና ቢፎር ኤንድ አፍተር በጣም ደስ ይል ነበረ። ኪችን ላይ ሩጫው ምናምን ማለት ምኑን ነው ሳይ የነበረው እንዴት ተደርጎ ስራው እንደሚሰራና ቁጭ ብለን አዘን ስንበላ ምን ያህል ዋጋ ተከፍሎበት እንደሚመጣ እንግዲህ በደንብ ሴንስ ታረጉታላችሁና እሱን ኢንጆይ ያደረግን ነበር። ደስ ይላል። ከዛ ውጪ ሜን ኢንግሪዲየንት ጎሎታልና ከአምስቱ ሶሱ የለም። ገብቷል እንዴ? ምኑ ሚሳርጊው ካሉ የዶሮ ሶስ ዶሮ ላይ አንድ ነው ውስጥ ሜሪኔሽን ኦኬ አስዩም እሺ በቃ ውስጥ አለ እንግዲህ የዶሮ ቁሌት ቀዩ ሶስ ውስጥ አለ ነው ማመን ነው ማለት ነው አለ ማለት ነው። ከዛ ውጭ አብዛኛውን ነገር ማቲ ተናግሮታል። አቮካዶ ጥሬ ነው። ልክ ስታዩት መቀየር ይቻል ነበር። አቮካዶ አለ እዛ ጋር ይቅርታ። እሱን እንግዲህ ታሳቢ እናደርጋለን። ሌላው ሁሉ ጊዜ ከማቲ ጋር የምንከራከረው እኔ አይዲያ አይበላም ይላል። እኔ ደግሞ ከአይዲያ ነው የሚጀምረው። አይዲያው እንዴት ኢምፕሊመንት ይደረጋል የሚለው ላይ ነው ማተኮረው። ስለዚህ አይዲያውን በደንብ አድንቅ ያለው ከለርፉል ነበር እንደ ፕሌት እኮ። ታዲያ እኮ ትክክል እኮ ነው። አይዲያ ይበላል ነው እንዲበላ እናደርገዋለን። አይዲያ መደነቅ አለበት እኮ። እሱ እኮ ነው እኮ አይዲያ ይደነቃል። የሚነሳው ከአይዲያ ነው። ፕላን አድርገሽ ኤክስኪዩት ካላረግሽው ምን ዊዝን 30 ደቂቃ ውስጥ በሐሳብ ደረጃ ሐሳቡ ይደነቃል። ሃሉሲኔሽን ዴይ ድሪም ምናምን በኋላ ላይ እኔ እነሱንም ተዳኘናለን። አሁን ወደዚህ እንመለስ። እኔ ልብላ እንዴ ወይስ እየቀመስክ እናት እየቀመስክ ችግር የለውም። እሺ ሲላር ሼፍ መክበብ ደግሞ ከማቲ ጋር ዲሳግሪ የማደርገው ጣዕም አለው፣ ፍሌቨር አለው፣ ቃናው ደስ ይላል። ኢቭን ስሜል ስታደርጉት ያው ከቅቤው ከክሬሙ ምናምን የመጣ ነው። ግን ትልቁ ነገር ፓስታ በተፈጥሮ ስታርች ስለሆነ ብዙ ሶስ ላይ ከቆየ ስታርቹን ሪሊዝ ስለሚያደርግ ስቲክ ያደርጋል እንደዚህ። ስለዚህ መጥበሻ ላይ ከማቆየትሽ በፊት መጥቻ ይቸው ነበርና በጣም የሚገርም ነበር። በአይዲያ ደረጃ ትክክል ነው። ሁለቱ አሁን ያልተግባቡበት አይዲያ ይበላል አይበላም። አይዲያ መሬት ካልወረደ ዋጋ የለውም። ትልቁ ነገር ማለት ግን ማድረግ የነበረብሽ በዚህ ስቴጅ እንቁላልሽን ቀቅለሽ ከምታቀርቢው ከሶሱ ጋር ሚክስ አድርገሽ ኦቭን አለን ኦቭን ላይ ቤክ ብታረጊው በቃ ሌላ ሌቭል ላይ ተወስጂው ነበር። አልፍሬዶ ቤክድ ፓስታ ማለት ነው። ከዛ ወደ ሳላዲሽ ስመጣ ሌመኒ ነው፣ አሲዲክ ነው እንትኑ። እሱ ላይ በደንብ ብትሰሪ ኖሮ አሪፍ ይሆን ነበር። አልፍሬዶ መስራትሽ በሐሳብ ደረጃ አሁንም ቢሆን ጥሩ ነው ያለው እና የነበራችሁ እንቅስቃሴ
አንቺ እንደ ሼፍ እሱ እንደ ኮሚ እንደ ረዳት ሆኖ ነውና the way you manage him በጣም ይገርም ነበር thank you በጣም በጣም አሪፍ እንግዲህ አሁን ደግሞ ወደ ሁለተኛው አልፈናል ያው እኔ የነጥበብን ስለበላ አሁን ያዛርጎኛል ለእናንተ ነው ያቀረብነው አሁን የምንመለከተው እንግዲህ የነ ዮኒን ነው እስኪ ተቀምሱትና ከሼፍ መክብብ ነው የምንጀምረው አሁን ደግሞ ዮኒ እንዴት ነህ? ጸጊስ ፖስቶ ምን ለመስራት አሰባችሁ? የበዓል ስሜቱን ለሚለመድ ነው ዶሮን እንቁላልን አድርጎ በእንጀራ ነው በወጥ ማለት ነው ያ የተለመደው አካሄድ ነው አሁን ወዳል ተለመደው ድርቆሽ ለበዓል ብዙ አይቀርብም ግን ከዶሮ ሲሆን ከዶሮ ጋር ቁሌቱ የዶሮ ቁሌት ስለሆነ የበዓል ስሜቱን መልሶ ያመጣል በሌላ አይነት መጣንበት ማለት ነው ዮኒ ላይ ለመጨመር ግን እኛ የምናውቀው ደግሞ ዶሮ ይበላና ልክ አጥንቱ ሲያልቅ በሚቀጥለው ቀን ተፈርፍሮ ይበላል ልክ የመጨረሻው ደረጃዎች ላይ ሲደርስ ነው እንጂ ግንኙነት የለውም ትክክል ያንን ገልብጠን ነው ለበዓል በቃላት ነጥብ ማስጣሉ አይለኛ የበዓል የበዓል ቀን ፍርፍር የዶሮ ፍርፍር አልተለመደም ያውም የድርቆሽ ፍርፍር በተለይ ለዲያስፖራ ድርቆሽ ስለሆነ በአብዛኛው ያላቸው ዶሮ አናድርገው ይናፍቃቸዋል እና ዮኒ አይ ቲንክ እንትና ፕላስ ንግግሩ አሪፍ አንድ እሱ ነው ሁለተኛ ሳይዱ ፓስታ ነው ፓስታ ስለሆነ የግዴታ ወጥ ብናደርገው ሰውየው ምን ሊያደርግ ነው እንጀራን በልቶ እንደገና ጠርጎ ፓስታው ደግሞ ሊበላው ነው እንቅመሰው ዳኞች በንግግር እየተሸወዱ ይመስልናል በቃ አሁን ይቀመስ ዳኞች ንግግሩ ጋር ረዘመ እያሳመናችሁ ነው ፍርፍሩ ያው ፍርፍር ነው ምንም የተለየ ነገር የለውም እንደከብድ ጓደኛም አይነት ነው የእናንተን ኤፈርት አያሳይም አዲስም ክሬቲቪቲ አያሳይም ዶሮ ፍርፍር በድርቆሽ አቀረብከው the only thing እዚህ ጋር the good thing ያየሁት ምንድነው ፓስታን የቀቀላችሁበት መንገድ is perfect ትንሽ ሶሲ የድሬሲንጉ ቲክ ስለሆነ ምንም ያራሰው ነገር የለምና ብዙም ያን ያህል ኢምፕረስ የሚያደርግ ነገር የለውም እንቁላሏን ደግሞ ሞሮፍ ወይ ከዚህ ያላረጋችኋት ወይ ከዚህ ያላረጋችኋት ከፍርፍሯ ጋር ነች በዛን ያስባስ ቴብል ማኔጅመንታችሁ አንደኛ ነበር was clean organized ነበርና እሱ ላይ ሳላደንቃችሁ አላልፍም ኮሙኒኬሽናችሁ ስሙዝ ጸጥ ባለ ነበር የምትሰሩትና አሪፍ ነበር እሺ ሼፍ ልዩ ወርቅ የዶሮ ፍርፍሩ ሐሳቡ ደስ ይላል ስጋው እንደተባለው መጨመር እንኳን ባይቻል ያለውን አንዱን ትሪም አድርጎ ከትፎ ሁሉም ላይ እንዲደርስ ማድረግ ይቻል ነበር አንድም ቢሆን እንትኑ ማለት ነው ፓስታውንና ሰላጣውን ጭራሽ አልቀመስኩትም ቅመም የለውም ትንሽ ያስፈራል ምን እንደሆነም አልገባኝም ግን ፍርፍሩ ግን ያው እንደ ፍርፍር ጥሩ ነው አሁን ደግሞ ሼፍ ማቲያስ አይ ቲንክ ከፖዚቲቭ ጀምር ይሻላል መክበቤም ብሎታል ያለው ተረጋግታችሁ የምትሰሩበት መንገድ አይዲያ ስትቀያየሩ ነበረ ቴብላችሁን ማኔጅ የምታደርጉበት እቃዎቻችሁን ፓስታው የተቀቀለበት መንገድ ጥሩ ነው ስቲል ይታያል ፓስታውም ቡክት አላለም ስርብር አላለም ግን አሁን ለምሳሌ የፓስታ ሳላድ እንኳን እንዳንለው ሶስ የለውም እንትኑ ሰላጣው ሶስ ቢኖረውና አትሊስት ሚክስ ሲደረግ ያንት ፍሌቨር ወደ እንትኑ ያልፍና እንትን ይላል አይ ቲንክ ደግሞ ቁሊቷንም ትንሽ እሳት ላይ ያቆያችኋት ይመስለኛል ትንሽ መረር የማለት ነገር እንዴት ነው አለ አይደለ የሆነ ስፓይስ ነገር አድርጋችሁ ትንሽ ኢንሄንስ ብታደርጉት ጥሩ ነበረ እንቁላሉ ያበሳሰሉንም ልክ ይሄ ለፈረንጅኛው ነው ለአበሽኛው ሞር አብሮ የመዋሃድ ነገርን ይፈልጋል ያለውና እንግዲህ እናንተ እንደነገራችሁን እንደሚባለው ባይዝዌንትን ይጣፍጣል ድርሱ ተጠራርጉ ምናምን ስትበላ መጨረሻ ላይ ይጣፍጣልና እሱን ለማምጣት ነው የሞከራችሁት እናንተ ከኋላ ወደ መጀመሪያ ነው የጀመራችሁት ያላችሁት እንግዲህ በአጠቃላይ እንግዲህ ጥሩ ነው ባይዝዌ እንቅስቃሴያችሁ ኮንፊደንሳችሁ ደስ ይል ነበረ እንደ አዲስ ኪችን ውስጥ ገብቶ እንደሚሰራ ሰው አልነበራችሁም ያላችሁት ስለዚህ በጣም ትናል ዮኒ እኮ ድምጽ ሁሉ ጠፋብኝ እኮ ቢሲንካ ጠፋ ትዝታችን ጠፋና በጣም ፎከስድ ሆነ ስትሬስ ዶን ኩሉ የሆነ ሰዓት ላይና አይ ቲንክ ያንን የተረዳችሁት ይመስለኛል በተረፈ ቴንክ ዩ ውጤቱን አብረን እና ይሆናል ያው ወጉን ይዛችሁ
እንግዲህ አሁን ወደ መጨረሻው ቡድን ደግሞ ደርሰናል። በየቤታችሁ ላላችሁ እንኳን አደረሳችሁ ብለናል። አሁን እኛም የበዓል ድባቡ እየመጣ ነው። እንጀራም አይተናል። መሀል ላይ ዶሮ ወጥ አለ። ያው ይሄኛው ቡድን ወጡ ግን አለ እናት ለማቋረጥ ሳይሆን ለመጨመር ነው የቀረን እንጂ ተዘጋጅቷል። ስለዚህ ይሄኛው ቡድን ወጥ መጨመር የሚቻል ከሆነ ብትቀምሱ እኛ አሸንፈን አላሸንፈን ሳይሆን ቀምሳችሁ ምግባችሁ በጣም አሪፍ ይቻላል። ምክንያቱም የመሀለኛው ብቻ ስለሆነ ያለው የስፔሻል ትእዛዝ ነው ይመስላል። ስለዚህ ወጥ እንጣና አትክልትም አለው ዶሮ ነበር ያለው እንጂ ነገር ትንሽ ነጥብ ግን ያስቀንሳል። አይዟችሁ እንዴት ጨርሳችኋል እናንተ? ከሼፍ ልዩ ወርቅ እንጀምራለን። ሰላጣው እንግዲህ ወደ ጎን እናርግና እንጀምር። ድሬሲንግም ያለው አልመሰለኝም። ፓስታው ደስ ያለኝ ምንድነው የቤት አንዳንዴ በችኮላ የሚሰራ ሽንኩርቱ አረር ትንሽ በርበሬ ጣል ብላባት የችኮላ የምትሰራልች እሱ ሽታ መጥቷል። የሰጠነው ግብአት በሙሉ ገብቷል ወይ አልመሰለኝም። ቺዝ የለውም። የኔ እንቁላል ላይ ልጣጭ አለው። የላጡ ሳቶዳኒ ናቸው። ተከፋፍለን ነበር ልሰራ የነበረው። ወዲያው ሉሊሻ ምን አለች እንትን አለች በቃ አማስላለች እና የበሰለበትም የጊዜ እንትን ከአበሻ ምግብ ጋር የምንበላው አይነት የእንቁላል አበሳሰል አይደለም። ትንሽ ቀረት ይለዋል እንደምታዩት። አቀራረቡ እንዳቀራረብ ብዙ አይስብም። የዳኒና ሉላዬን ምግብ ሳየው ቤት ውስጥ በጣም ብዙ ልጆች ይኖሩና ነው ደግሞ እኛ ቤት እንደዛ ነው። ቁጭ ተደርጎ የሚሰጥህ ምግብ አለ አይደለ? በሳህን ልክ የዛ አይነት ሴንስ ነው ያለው። አንዱ ሊደርሰው ይችላል፣ አንዱ ላይደርሰው ይችላል አይነት ነገር ነው። የገረመኝ ነገር ዳኒና ሉላ ቲም ነበር የሚመስሉኝ፣ ግን በኋላ ሳያቸው አንድ ቲም ናቸው እነዚህ ልጆች። እንደተባለው ዳኒ የሆነ ሌላ ቦታ አየዋለው እና እንትን ወጥ ውስጥ አቃመማችሁ ትንሽ ፍሌቨርፉል ከመጀመሪያ ከተቀመስኳቸው እንትኖች ወጦች ፍሌቨርፉል ሆኖብኛል ያለው። እንግዲህ ምን ጨምራችሁበት ነው ራሱን አምቃችሁት አልገባኝም። አይ ተጨማምሯል ብዙ ነው በቃ እሱ። ሌላኛው ደስ የሚል የኔ ዶሮ ወለደች። 2 እንቁላል ነው የመጣል። ዘ ሚራክል ዘ ጎልደን እንትን የምትባለው አለሽ ጎልደን እና 2 እንቁላል ነው የመጣልኝ። አመሰግናለሁ። ይሄ ግን ውጤቱን አይቀይረውም። ሙስና ነበር እኮ ነበር። ከስር ፈረሰኛም ተሰጥቶኛል። ኤኒዌይ እንትን አይለውም። በሀሳብ ደረጃ አሪፍ ነው። ስፔሻሊ ይሄ ፓስታውን ስናየው ማለት ነው። ሶሱ ስታወጩ በጣም እንትን እያልኩ ነበር። ያንቺንም የጥበብንም ሲወጣ ማለት ነው። ማውሪያ ጥበብ ክሬሚ ስለሆነ ስቲክ አረገ። ያንቺ ቶሜቶ ሶስ ስለነበረ እንትን አረገ። ግሎሲ ቴክስቸር ይዞ መጣ። ኢንስቴድ ኦፍ ከስክራች ከምትጀምሩ ዶሮ ወጡን ብትጠቀሙት እንደ ሶስ እኔ ያሰብኩት የነበረው ዶሮ ወጡን እንደ ሶስ ትንሽ የክሬም አድርጋችሁበት ፒክ ሶስ ይሆን ነበር። ቴንኪዩ። ከልዩ ጋር ዲስአግሪ ማድረግ እንቁላሉ በዚህ ጋር መቀቀሉ ለዳይጀሽንም አሪፍ ይሆናል። ምክንያቱም ሃርድ ቦይልድ ኤግ በጣም ከ5 ደቂቃ ምናምን ከዛ ባያልፍ ለኛም ሀገር ቢሆን ማለት ነው ቴስቱ ጥሩ ነው ያለው። ግን ዶሮ ወጡን ወደዚህ ብትጠቀሚው ኖሮ ሞር የተሻለ ነገር መስራት ይችላል። ሳላድ በሚበላ ደረጃ ከዛ እነዚህ ተቋቁሮቹ ደግሞ በደንብ እየታዩ ዳኒ ስታወጣ አይቼህ ነበርና ደዌ የምታነሳበት የምትይዝበት መንገድ it was great። ያንተ ስራ ነበር ይሄና በጣም ተሰራ ነበር። ያው ብትሰራው ሞሮፍ አሪፍ ነበረ። ቴንኪው። ለማንኛውም በጣም የገባኝ ነገር ግን ልባችን ላይ ያለው የምናስበው ምናምን ሲወርድ ሌላ ይሆናል። እንግዲህ በየቤታችሁ ላላችሁ እንኳን ለብርሃነ ትንሣኤው አደረሳችሁ። አሁን የዳኞችን ውጤት ሰምተናል። ውጤት አልኩኝ ይቅርታ፣ ራሴ ፈረድኩ መስሎኝ በልቤ። እሺ የዳኞችን ሀሳብ አስተያየት ሰምተናል። አሁን ደግሞ ወደ ውጤቱ ነው የምናልፈው። ለውጤቱ ግን ትንሽ ደቂቃ እንወስዳለን። ከዳኞቹ ጋር እንማከራለን። የኔም ሀሳብ ስለሚያስፈልግ እሺ ሀሳብ ተለዋውጠን ዳኞች ውጤት ይነግሩናል። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ። ተመልሰን መጥተናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንግዲህ አሁን ምስቅበት ጊዜ አይደለም፣ ዳኞች ውጤት የሚነግሩን ሰዓት ነው። ማን ነው ከዚህ ውስጥ የሚሸኘው የሚለው ነው። እኔ መሄድ አልፈልግም። ለምን የምትሄጂበት የለም ዛሬ? አይ መስራት ፈልጋለሁ። የመጣልኝ ነገር አይዲያ ኦኬ። የቅድሙ ላይ ያልተጠቀምኩት ነገር አለ። ተሸነፋችሁ
ደግሞ ሁሌ እድል አለ ባይዘው እድል ብዙ ቦታ አለ ቤትም አለ። ውጤቱን ተነጋግረውበታል። ለኔም አልነገሩኝም ማን ነው የሚሄደው የሚለው። ወደ ሼፍ ማቲያስ ብዙ ዲስከስ አድርገናል፣ ብዙ ተወያይተንበታል። ሁላችሁም ጋራ ስትሬንግዝ አለ፣ ዊክነስ አለ። ግን የግድ ደግሞ አንድ ሰው መሄድ አለበት፣ አንድ ቲም መሄድ አለበት። ዞሮ ዞሮ በዚህ ውድድር ውስጥ እነ ጥበበ በጣም ያሳዩት ኤክሰለንስ ፐርፎርማንስ አለ ከሁላችሁም በተሻለ ሁኔታ። ይህ ማለት ግን ውጤቱን ያስቀጥላቸዋል አያስቀጥላቸውን የሚለውን አይደለም አሁን የተነጋገርን ያለ ነው። ሳቄነት ተከኝ ሼፍ ዞሮ ዞሮ ብዙ ከተወያየን በኋላ ውሳኔ ላይ ደርሰናል። የሚቆየው ማን ነው? የሚሄደው ማን ነው? እነ ዮኒ ናቸው? እነ ዳኒ ናቸው? እነ ተንሱ ናቸው? የምናየው ይሆናል። ምን ትያለሽ? ለዩ መክበብ ምን የምትለው የለም። ተሸናፊውን ላውጣ ከነበራችሁ ፐርፎርማንስ እና ከነበረው እንትን አንፃር ያው ልትሰሩት የምትችሉ ትልልቅ ነገር መስራት ትችሉ ነበር። ግን ያው ባለሙያ አይደላችሁም። ግን አትሊስት ካላችሁ ኤክስፖዠር ካላችሁ ስፔሻሊ እና ዮኒ ኤክስፒሪየንስ አንፃር ትሰሯቸዋላችሁ ብለን የጠበቅናቸው ነበሩ። ከእንትኑ ላይ ማለት ቅድም ከተናገርናቸው አሁን ለምሳሌ ሪኮንስትራክትድ ካርቦናራ ቺክን ዶሮ ወጥ ካርቦናራ በሱ አንድ መስራት ይችሉ ነበር። ሁለተኛ ደግሞ የዶሮ ወጥ ሳላድ with avocado vinaigrette ማለት ነው። በሱ ሁለተኛ መስራት ይችሉ ነበር። ቤክድ ደግሞ ኦቭን፣ ምክንያቱም አዲስ የተሰራው ኪችን ብዙ ነገር ሊያሰራችሁ ይችል ነበር። ኦቭኑንም መጠቀም ትችሉ ነበርና እሱ ላይ ደግሞ ቤክድ ፓስታው መስራት ትችሉ ነበር። ከዛ ላይ በተወሰነ ደረጃ ተቀራርበው ያየናቸው ብዙ አይዲያዎች አይተናል፣ ብዙ ሀሳቦች አይተናል። እነ ትንሱ ጋር በተወሰነ ደረጃ መቀራረብ አለ በዛ። ግን ያ ማለት ማቲ እንዳለው ያኛው ያሳልፋቸዋል ማለት አለ። አት ዘ ኤንድ ኦፍ ዘ ዴይ ምግብ ማለት የማይበሉ ኢንግሪዲየንቶችን የማይበሉ ነሰንስ ያልተዘጋጁ ለመበላት ያልተዘጋጁ ምግቦችን ፕሮሰስ አድርጋችሁ ወደሚበሉ መለወጥ ነው። ምግብ ካልተበላ አት ዘ ኤንድ ኦፍ ዘ ዴይ ምግብ አለ በጣሙ በቴክስቸሩ በይዘቱ ሁሉ ነገር ካጣ ያው ዋጋ የለውም። ስለዚህ እነሱን ነገሮች ተወያይተን ያው አንድ ደረጃ ላይ ደርሰናል። እንግዲህ ማን ይሄዳል አናቅም። እንግዲህ አንድ ሰው መሄድ አንድ ቲም መሄድ አለበት። የሚሄዱት ቲም ግን እነ ጥበብ ናቸው፣ እነ ሉላ ናቸው፣ እነ ጸግሽ ናቸው። እዚህ ውስጥ አለ ውጤቱ። ስለዚህ የሚሄደው ቲም 3 2 1 ማንም አይደለም። ማንም አይሄድም። እኛ ነን የምንሄደው። እንዴት ነው አሁን ስንጠብቅ ነበር አንድ ሰው ይጎላል ብለን፣ እንዴት ነው ሶስቱም ሊያልፉ የቻሉት? አዝናችሁ ነው? አይ ምን ያሳዝናል ብለህ ነው። ምንድነው ተመልከታቸው። አሁን ለምሳሌ ጥበብና ትንሱ የራሳቸው ስትሬንግስ ነበራቸው። ክሬቲቪቲያቸው፣ ፈጠራነታቸው አዲስ ነገር ከዛ ነገር ውስጥ ይዘው ወጥተው ግን ለምሳሌ ሶሷን ሚስ አደረጓት። ወጥቷል ሶሷን አድቢ ያደረጉልባት ኤክስክሉሲቭሊ እነሱ ሊያልፉ ይችሉ ነበር። ስለዚህ እዛች ጋር አንድ ነጥብ ጣሉ ማለት ነው። እነ ዳኒ ጋር ስትመጣ ደግሞ ወጡ ይጣፍጣል። በጣም በጣም የሚገርም አይነት ወጥ አድርገው ነው ያቀረቡት ነው። ስለዚህ ውስጣቸው አለ ማለት ነው ፖቴንሻሉ። ስለዚህ ሶስቱም ጋራ ስትሬንግዝ አለ፣ ዊክነስ አለ። ነገር ግን ይሄ ማለት ግን የሚቀጥለው ራውንድ ግን ማይክሮ ጃጅ ነው የምናደርገው ማለት ኤክስኪውዝ የለውም። አስፈላጊ ከሆነ ማንም አያልፍም። ኔክስት ቻንስ ውበት፣ ጣዕም፣ ፍጥነት፣ አቀራረብ፣ ቅንጅት፣ ሊደርሺፕ፣ ማኔጅመንት ከእናንተ ይጠበቃል። እኔ አይ ዊሽ ዩ ጉድ ላክ። ሼፍ መክብብና ልዩ ወርቅ ሀሳብ ካላችሁ ወደ ውድድሩ ልንገባ ስለሆነ እኔ እንደ ማስጠንቀቂያ የምነግራችሁና በደንብ የተሻለ እንድትሰሩ መጀመሪያ ላይ የተሰጡት አሁን ከመጀመሪያ ዙር የተሰጡትን አስተያየቶች በደንብ ከሰማችሁ የሚገርም ምግብ ታወጣላችሁ። ሼፍ መክብብ የመጨረሻ ሀሳብ ያው ማቲና ልዩ እንዳሉት ሁለተኛ እድል እንድንሰጥ የነበረው
ሁሉም ጋር ድክመትም ጥንካሬም ስለነበረ ነው። ለጥበብ ማስተላለፍ የምፈልገው መልእክት the secret of the chef ይባላል። ሶሱን ከጣልሽው ዋጋ የለውም ማለት ነው። ስለዚህ እናንተም ጋር ድክመት አለ። እነ ሉላ ጋር ፓስታ they have good quality of ፓስታ አቅርበዋል። እነ ዮኒ ጋር ጥሩ ፓስታ አቀቃቀል ነበር፣ lack of sauce ነው። ስለዚህ don't be ambitious አትሁኑ። እነ ዳኒ ጋር ቲም ወርክ ይጎላችኋል። እሷን ነገር ቀረፉ። እናንተ ጋር ኮሚኒኬሽኑ አለ ግን ከፍጥነት ጋርና ወደ ትግበራ ጥበብ ጋር ያው ሊደርሺፑ በጣም ወዝጉድ ኪችን ላይ ያለ ኢነርጂ ምናምን አይቻለሁ። አንተ እሷን ተከትለ እሷን ኢነርጂ ይዘ ወደ ላይ ለመሄድ ነው። ጉድ ላክ። ገብቷችኋል ወይ? ሌትስ ጎ። በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ። እንግዲህ አሁን ወደ መጨረሻው ዙር ተሸጋግረናል። በጎቹ እየጠበቁ ነው የሚወስዳቸውን ሰው። እስካሁን ድረስ እየጋጡ ነው ውሰዱን እና እንደ ቅድሙ ነው የሚሆነው። 30 ደቂቃ ይኖራችኋል። እዚህ ውስጥ ባሉት ግብአቶች ልክ እንደ ቅድሙ አንድ ምግብ ትሰሩና በ4 ሳህን አድርጋችሁ 3ቱን ለዳኞች አንዱን ደግሞ ለካሜራ ታቀርባላችሁ። እነ ትንሣኤ ገና ሳይጀመር እየተወያዩ አውቃችሁት ነው ውስጡን አራደል። እሺ እንከፍተዋለን አሁን ዛጊ ይሄ እንግዲህ በውስጡ ሩዝ አለ፣ ጥሬ ስጋ አለ፣ እርጎ አለ፣ ቆስጣ አለ፣ አናናስ አለ። እነዚህን 5 ግብአቶች በመጠቀም ነው የምትሰሩት። የመጨረሻው ሌላኛው ግብ ምንድነው? ሁሉንም መጠቀም ይኖርባችኋል። ለቅድሙ የምትፈልጉት ከነገር ካለ እዚህ ጋር ቅመማ አለ፣ እዛ ጋር ፍራፍሬ አትክልት አለ፣ ፍሪጅ ውስጥ ደግሞ ወተትና የወተት ተዋጽኦ አለ። 3 2 1 ጀምሩ። መክተፊያ የት ነው ያለው? እሱን ይዘኸው ቆመሃል እኮ ትንሱዬ። አሁን ዳንኤል እንዴት ነው የሚወጣው ይሄ? ተከተፈ ዝልዝል ጥብስ ይችላል ራስዎ። እንዴት ይሆናል? ዘጊ አልጨምርበት። 20 ደቂቃ ነው የሚቀራችሁ። 10 ደቂቃ ተጠቅማችኋል። ግብአቶች እንዳትረሱ፣ ሁሉንም መጠቀማችሁ። ሂድ እንትን አምጣ። ነጭ ሽንኩርት። ሩዙ ግን በስሏል። እንግዲህ 15 ደቂቃ ከ46 ሰከንድ ይቀራችኋል። 12 ደቂቃ ነው የሚቀራችሁ። 12 ደቂቃ ጥሩ እየሄዳችሁ ነው። 12 ደቂቃ አይዟችሁ 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 አይዞ በጣም አትከናንቅ። እኔ ተደፍተ 6 ደቂቃ ከ52 ሰከንድ ነው የሚቀራችሁ። yes come down here and cut it right there። ቁጭ ብለህ ጀመርከው። አይገርምህም? አውጣ በቃ እኔ ነው በቃ 3 ደቂቃ ከ26 ሰከንድ ይቀራችኋል። እነ ሉላ ጨርሰዋል። 2 ደቂቃ ከ48 ሰከንድ እየጨረሳችሁ እነ ዮኒም ጨርሰዋል። 1 ደቂቃ ከ51 ሰከንድ አንድ ደቂቃ ከ08 ሰከንድ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ። እንግዲህ የመጨረሻው ዙር ላይ አሁን ደግሞ የቅምሻው ሰዓት ላይ ደርሰናል። ዳኞች የነ ሉላንና የዳኒን ምግብ እየቀመሱ ነው። በዚህኛው ዙር እንግዲህ ካየነው ዳኒ ጨምረሃል። አገልግሎቱ በደንብ ሰርታል። ከማማሰል ያለፈ እነ ትንሱን ከመደገፍ ያለፈ በደንብ ሰርቶበታል። እንግዲህ ዳኞች ከሼፍ መክበብን ጀምርና
እንዴት አየው? ውድድር እንዴት ነበር? ቆንጆ ነበር። ሁለተኛው ዙር አሪፍ ነው። አሪፍ ነው። ተምረንበታል። በጣም በሚገርም ነው ካምባክ ያደረጋችሁትና ፋስት ለርነር እንደሆናችሁ ነው የገባኝ እና ቴንኪዩ በጣም። ወደ ምግባችሁ ስመጣ ሉላ ሩዙን ለመስራት የሄድሽበት ርቀት በጣም የሚገርም ነው። ቆስጣሽንም ፕሮሰስ አድርገሽ በተወሰነ ደረጃ ፕሮሰስ አድርገሽዋል። ግን እርጎውና ፓይናፕሉ አትሊስት በተወሰነ ደረጃ ራሳቸው እንዲመጡ ሳይሆን በተወሰነ ደረጃ ተቀላቅለው ቫሊዩ አድ ተደርጎባቸው እንዲመጡ ነው የሚፈለገው። ከዛ ዳኒ አናናሱን ስትከትፍ የሚበላና የማይበሉ ነገሮች የማይበላው ነገር ወደ ኪችን ወደ ቴብል የሚመጣው ሁልጊዜ የሚበላ ነገር ነው። ስለዚህ ኮሩ ማውጣት ነበረበት። እሱ ኮሩ ምናምን አለ ስትበላው እሱ ዲስኮምፈርት ስለሚነሳ ማለት ነው። እርጎውን በተወሰነ ደረጃ ፕሮሰስ ብታደርገው አሪፍ ነበር። ለምሳሌ ማፕል ሲረፕ እዚህ ያለ ከማፕል ሲረፕ ጋር በተወሰነ ከአናናስ ጋር ስለመሄድ ማለት ነው። ሚንት ካለ ደግሞ ከሚንቱ ጋር ሚንት ዮገርት ከሶሱ ጋር ሊሄድ ስለሚችል በሱ ብታደርገው የተሻለ ነገር ይሆናል። ዳቦዋን ኢንስቴድ ኦፍ ዝም ብለን ቆርጠን ከምናቀርባት ቲን ስላይስ በሚበላ ደረጃ ቆርጣችሁ ቶስት ብታደርጓት ሞር አሪፍ ነበር። በተወሰነ ደረጃ ሩዙ አለፍ ብሎታል፣ ግን ጥሩ ነው ያለው። ምንም መበላት የሚችል ምግብ ነው። ቴንኪዩ በጣም። ወደ ሼፍ ልዩ ወርቅ እናልፋለን። በጣም ደስ ይላል። ሁለተኛ ዙር ላይ የታየው ብቃት ከመጀመሪያው ዙር ሁለተኛ ዙር ላይ ኮሜንቶቹ ተሰምተው በዚህ ደረጃ ለውጥ ማየት በጣም ደስ ይላል። እንደ ባለሙያ ሆነን ስናየው በጣም ደስ የሚል ነገር አለው። አብዛኛው ነገር ተብሏል። ምንም ያልተነሳ ነገር የለውም። የሩዙ ስጋው የተጠበሰበትና ጁሲ መሆኑ ደስ ይላል። ሞይስቸር አለው። ቴስት ትንሽ ያንሰዋል። ሲታይ ቅመም ያለው በደንብ የሚጣፍጥ ይመስላል፣ ግን ትንሽ ሌስ ስፓይስድ ነው። ቃሪያው በዚህ መልክ ባይሆን ደስ ይለኛል። ያው ዮገርቱ እንደተነሳው ነው፣ አናናሱ ተነስቷል። የቆስጣው አበሳሰሉና ቴስቱን በጣም ወድጄዋለሁ። ከሽከሽ ሚል የአትክልት አበሳሰል ኦቨርኩክድ አልሆነም። በጣም የሚደነቅ ነው እሱ። ግንዱ ቢወጣ አሪፍ ነበረ። ያው ለምንድነው ግንዱና ቅጠሉ በተመሳሳይ ደቂቃ ስለማይበስል ማለት ነው። ከዛ ውጪ አብዛኛው ነገር ቆንጆ ደስ ይላል። ለውጡ በጣም አሪፍ። ወደ ሼፍ ማቲያስ አሁን ፖቴንሻላችሁ ማየት ቻልኩኝ። ለምሳሌ ቅድም እነ ሉላ ምግባችሁን ስታቀርቡ የሚጣፍጥ ነበረ። ዶሮ ወጡ ስናየው የሚጣፍጥ ነው፣ በቃ የተከሸነ በትክክል። አንዳንድ ሰው እንደዚህ አይነት እጅ አለው። ስለዚህ እናንተ ጋራ ሉላ ጋር የሚያየሁት እንደዚህ አይነት ይሄ በትክክል የቤቱን ወጥ አጣፍጦ የሚሰራ ሰው አለ አይደለ? ሩዙ ላይ ያንን ቴስት አግኝቼዋለሁ። ታይማችሁን በጣም ፐርፌክትሊ ተጠቅማችኋል ያላችሁ በቂ ጊዜ ስለነበራችሁ ዝም ብላችሁ እንትኑን ከምታቀርቡት ዩጎርቱ ላይ ኢቨን ኸርብ ነገር ፓርስሊ ቀጥቀጥ አድርጋችሁ ብትጨምሩበት ፕሮሰስ ተደርጓል ያለው ማለት ነው። ዳቦንም ደ ሴም ቲንግ ቅቤ ቀባቀባ አድርጋችሁ ብትጥሉት ኤክስትራ። ለምን ውድድር ውስጥ ናችሁ ያላችሁት። ኦፖነንታቻችሁ ደግሞ ጠንካራ ነገር ይዘውባችሁ የመጡ ነው ያሉት። ግን በአጠቃላይ ከመጀመሪያው ኮሜንት ወስዳችሁ ሁላችሁም ባይዘው ሁላችሁም ያለባችሁን ድካም አውቃችሁ እንደዚህ መማር መቻላችሁ። ለካ ህይወትም እንደዚህ ነው። አንድ ሰው ካዳመጠ በህይወት ውስጥ ከሰማ ዊክነሴ ነው ብሎ ወደ ራሱ ወስዶ ራሱን ሪፍሌክት አድርጎ ከሄደ ህይወት ላይ ለውጥ ይመጣል ማለት ነው። ቬሪ ጉድ። ውጤቱን አብረን እናያለን። በጣም አሪፍ። እንግዲህ የበለጠ አጓጊ የሆነ እየመጣ ነው። አሁን ደግሞ ወደ ሁለተኛው ተወዳዳሪዎች ነው የምናልፈው። ሁለተኛ ላይ የጨረሱት ዮኒና ጸጊ ናቸው። የእነሱን ደግሞ ምግብ ይዘን ዳኞች ጋር እናመጣለን። በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ እንግዲህ ሁለተኛ ተወዳዳሪዎች ደግሞ የዮኒና የጸጊን ዳኞች እየቀመሱ ነው። የነ ዮኒ ያው መሀል ላይ የሚያሳዝን ክስተት ነበረ የተደፋባችሁ ሰዓት፣ ለሱ ሀዘናችንን እንገልጻለን። አይዟችሁ። እንግዲህ ያው ዳኞች አሁን ቀምሰዋል። ከሼፍ ልዩ ወርቅ እንጀምር። ዮኒ ጸጊ በጣም ደስ ይላል። ወዲያው ነው ወደ መፍትሄ መሮጥ የጀመራችሁትና ይሄ ራሱ አንድ ውጤት የሚያስጨምር ነገር ነው። በጣም ቆንጆ ነው። እንደ ጥብስም አይደለም፣ እንደ ስቴክ የፔፐር ስቴክ አይነት ሄድ ብሏል፣ ግን በጣም ደስ ይላል። ዮገርቱ እንዳለ ነው ቁጭ ያለው እንደተባለው። እሱም ላይ ትንሽ ከሱ ጋር አፕግሬድ ቢደረግ ይሄንን በዮገርት እሺ። ከዛ ውጪ ያው ፍሩቱም አብዛኞቹ ነገሮች ስለተባሉ ይገባቸዋል። አሁን መቼም ለሁለተኛ ዙር የሚመጥን ነገር ነው ወይ ከስጋው በስተቀር ያለው ብዙ
ራይዙም እንደምታዩ ፍርስርስ ብሏልና እሱ ላይ ምንድነው ያየሁት ነገር ዮኒስ ታማስለው ነበር። ሩዙ ሲቀቀል አይማሰልም። ያው ራሱ ተቀቅሎ ደቂቃው ሲያልቅ ይወጣል። እንደተጠበቀ እንትን ይሆን ነበር። እሱ ነው ትንሽ ችግር ያለው፣ ግን ቆንጆ። ወደ ሼፍ ማቲያስ እናልፋለን። ጸጊ እንዴት ነበረ? ሁለተኛው ደስ ይል ነበር እውነት። ግን ያው ሰዓት ለመቆጠብ ብለን ያው ቅድም እንዳላችሁት ብዙ ስታስቡ ሁሉንም ነገር ማድረግ ስለማንችል ያሰብነውን ለማድረግ ሞክረናል። ያው እንደ ሌሎቹ ሁለት ቲሞችም እናንተም በጣም ኢምፕሩቭ አድርጋቸዋል። በጣም ጥሩ ነው። ቴብላችሁን በጣም ማኔጅ ታደርጋላችሁ። በሚገርም ሁኔታ ነው ማኔጅ የምታደርጉት። በደንብ ተግባብታችሁ ነው የምትሰሩት። እና ባይ ዘ ዌይ ክራይሲስ ይሄው ክራይሲስ ኪችን ውስጥ አፕን ያደርጋል። ትልቁ ነገር ህይወት ላይ ኪችን ብቻ አይደለም፣ ህይወት ላይ ክራይሲስን ዝም ብሎ መውቀጥ መፍትሄ አያመጣም። ክራይሲስ ሲመጣ ወደ ሶሉሽን መሄድ ነው። እናንተም ደቂቃ ነበራችሁ፣ ተመለሳችሁ ያደረገባችሁበት ነገር በጣም ጥሩ ነው። በቃ ያስደንቃል። ይሄው ነው እንግዲህ ኪችን ውስጥ ያለ ማኔጅመንትና ሊደርሺፕ የምንለው። የሊደርሺፕ አንዱ አካል ክራይሲስ ማኔጅመንት ነው ባይዘው እና ማኔጅ አድርጋችሁታል። በጣም ጥሩ ነው። ፕሮዳክቱ በሚፈለገው ደረጃ ወጣ አልወጣም፣ ቢኮዝ ያው ኤክስፒሪየንስ ስለሌላችሁ ደንግጣችኋል። ስለዚህ ፕሮዳክቱ የሚፈለገውን ያህል ጥሩ ቴክስቸር ይዞ አልወጣም። ነገር ግን ስጋው ግን ኢትስ ወንደርፉል። ቢሲንካ የሰራችሁበት መንገድ በጣም አሪፍ ነው። ኮሚኒኬሽናችሁ አሪፍ ነበር። ቴብል ማኔጅመንታችሁ ክሊን ስታደርጉ ኦርጋናይዝድ ሆናችሁ ከምድጃችሁ ጋር የነበራችሁ ኢንተራክሽን ምናምን አሪፍ ነበር። ምክንያቱም ከፈርስት ራውንድ የወሰዳችሁትን ኢምፕሊመንት አድርጋችኋል ማለት ነው። ሌላው ሩዝ ካሮት ጨምራችሁበታልና ካሮት በተፈጥሮ ናቹራል ሹገር አለው። ስለዚህ ምግቡን በተወሰነ ደረጃ ስዊትነስ ጨምሮበታል። እዚህ ጋር ፍሩት ሳላድ አለሽ፣ እዚህ ጋር ካሮቱ ስዊት ነገር ፈጥሮብሻል። ከዛ እንትኑ ኦልሞስት ቅንጬ በለው የሩዝ ቅንጬ። ከዛ እንደተባለው ዮገርት ሁልጊዜ ምግብ ሲሰራ ቫልዩ ነው አድ የሚደረገው። ስለዚህ እሱ ላይ እናንተም ጋር ሉላም ጋር ያየነው ድክመት እሱ ነው። በተረፈ ያው ውጤቱን አንድ ላይ እናያለን። ቴንክ ዩ በጣም አሪፍ። ስለዚህ የሁለተኛውን ተወዳዳሪዎች አስተያየት ሰምተናል። የመጨረሻው የሚቀረን የሶስተኛው ተወዳዳሪዎች ነው። በእነሱ እንግዲህ ሰምተን ወደ ውጤት እናልፋለን። የሶስተኛ ተወዳዳሪዎችን ወደዚህ እናመጣለን። የሶስተኛ ቡድን ተወዳዳሪዎች የጥበብና የትንሱ እንግዲህ ዳኞች ጋር ቀርቦ እየተቀመሰ ነው። አሁን ደግሞ የምንጀምረው ከሼፍ ማቲያስ ነው የሚሆነው። ጥበብና ትንሱ እንዴት ነበረ? አሪፍ ነበረ። ገንቦ ለመስራት ነበር ሀሳባችን። በግማሹ ደርሰንበታል፣ ግማሹ ይቀራል። ገንቦ ነው ያልሽው ስሙ? ገንቦ ይባላል። ገንቦ ምንድን ነው? ገንቦ አሁን ላይክ ሲፉድ ምናምን ይበዛበትና ሩዝ እዛው ላይክ ውሃማ ነገር ነው። ሱፕ ሆኖ ሩዝ ነገር ያለው ነገር ነው። ሀሳባችን ገንቦ ይባላል። ጋምቦ ነው እንዴ? ገንቦ በአማርኛው ገባኝ። በቃ አው በል አው ብቻ እንደዛ ነበር ሀሳባችን። ጥሩ፣ በጣም ጥሩ እንቅስቃሴ ነበረ ከቴብል ማኔጅመንታችሁ ጀምሮ። ግን በጣም ሲቪር የሆነ ከባድ የሆነ ስህተት ምንድን ነው? አንድ አይነት መክተፊያ ለአንድ አይነት ፐርፐስ ተጠቀሙ ነበር። በተለይ ደግሞ ስጋው ጥሬ ነው። ጥሬ ከመሆኑ አንጻር ከአትክልት ጋር ስትከፉት ክሮስ ኮንታሚኔሽን አይደል? ኪችን ውስጥ ትልቁ ቤዚክ ነገር ጤንነት ነው። ለዚህ ነው ከለር ኮድድ የተደረጉ መክተፊያዎች የተቀመጡበት ትልቁ ምክንያት። ስለዚህ ያው ኦፍ ኮርስ አማተሮች ናችሁ፣ ግን ቢሆንም ደግሞ ታያላችሁ ነው ላይክ ምርጡ ገበታንም ታያላችሁ ብዙ እንናገራለን እና ከዛ እንትን። በተረፈ ወደ እንትናችሁ ስንመጣ አሚን ወይት ኢዘር ጥሩ ኦብዘርቫንት ነሽ ጥበብ፣ ወይም ደግሞ ማሽ ፖቴቶ እና ስቴክ ብቻ ነው የምችለው ያልሽው ትክክል አይደለም። ባላወቀ ነው ተወዳዳሪዎችሽን ለማዘናጋት የተጠቀምሽበት አልነበረም ወይ? ይሄው የአያቴን ቀን ይስጠኝ። አሁን አንቺ ናይስ ፍሩቲ ሰላድ ሰርተሻል። እርጎሽን ዝም ብለሽ አላቀረብሽም። እርጎሽን እንደ ድሬሲንግ ተጠቅመሽበታል። እሱ የኔ ሀሳብ፣ እኔ አልገባም። ወይኔ እውነት ትንሱ ነው። ስለዚህ ትንሱ አንተ ውስጥም ጥበብ አለች ማለት ነው።
እሷን ጥበብ ሳይሆን ያልኩት ያቸኛዋን ጥበብ የኩኪንግ ጥበብ። ሌላኛው ሩዙ ዋይን ተጠቅመሻል ምናምንና ኤክስትራ ፍሌቨር ሰጥቶታል ያለው እስራኤል የምልሽ እኔ አሁን ይሄንን ለማንም አልሰጥም። ከፕሮግራሙ በኋላ ከመቀበስ ባሻገር ቁጭ ብዬ እበለዋለሁ። ግን እንደምታዩት ደግሞ ውድድሩ በጣም ኢንቴንስ ነው። አሁን ከሌ ብሎ ለመናገር ራሱ በጣም የሚያስቸግር ይመስለናል። አይ ዶንት ኖ፣ እግዚአብሔር ይርዳል። ታንክ ዩ ሼፍ ልጅወርቅ። ምክር በጣም ሰምታችኋል። በጣም ነው የሚጣፍጠው፣ በጣም ደስ ይላል። ራይዙ ላይ ቺሊ ፍሌክስ ማረጋችሁ በቃ ሰቅሎታል ቴስቱን። በእውነት በጣም ደስ ይላል። በጣም ቆንጆ ነው። ዳቦ እንደተባለው ደስ ይላል። ከዛ ደግሞ ፕሌቲንጉ በደንብ ራይዙን በቦል አርጋችሁ እሱን አስቀምጣችሁ ከለርፉል ነው። ዳቦ ተቀሞ ነው የሆነ ትንሽ ሰቀል ያለ ነው እና አሁን ይህንን ጀጅ ስናረግ የተወሰነ ዲቴል አይደል እንደመጣው ፕሌት ነው የዳኝነት እንትኑ የሚቀየረው በደንብ የምናየውና አሁን ሽንኩርቱንና ሌሎቹ የተከተፉበት እንትኑ ተለያይቷል። አንደኛው ጁሊየን ነው፣ አንደኛው ዳይስ ነው፣ ስሞል ዳይስ። ስለዚህ እዚህ ዲቴል ውስጥ እንድንገባ የሆነው ለምንድን ነው? ቆንጆ ስለሆነ አይን ይፈልጋል አይደል? እሷን ማየት ያስችላል እንጂ በጣም እኔ በእነሱ ተቃራኒ ነኝ። ምግባችሁን በጣም ነው የወደድኩት። አሪፍ ነው በጣም ስቀልድሽ ነው። ምግቡ በጣም አሪፍ ነው። ደዌ የሰራችሁበት መንገድ፣ የከተፋችሁበት ያበሰላችሁበት መንገድ was perfect። ዳቦ ቶስት የተደረገበት ቴክስቸሩ፣ ከለሩ፣ ምኑ ቅቤ መጠቀምሽ፣ ታይሚንግ ኢት ማተርስ ኩኪንግ ላይ እና እሱን ሁሉ በደንብ ያሟላ ዲሽ ነው። ኖ ኮሜንት አት ኦል። እንግዲህ የዳኞችን አስተያየት ሰምተናል። አሁን ማን ያሸንፍ ይሆን፣ ማን በጎቹን ይዞ ይሄድ ይሆን የሚለውን ውጤት የመጨረሻውን ውጤት ካፍታ ቆይታ በኋላ መመካከር እዚሁ ነገርን እኛ ማውቀነዋል። የኔ ጌታ አይቻልም። ዳኞች ተነጋግረው ይወስናሉ። መልካም በዓል ይሁንላችሁ። ካፍታ ቆይታ በኋላ እንገናኛለን። በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ አፖስቶ ነበር። በጣም አሪፍ ተፎካካሪዎችን አይተናል። ትንስዬ፣ ጥበብ፣ ሉላ፣ ዳኒ፣ ጸጊና ጸጊ ዙሪያውን ቀመም አይደለሽ እንዴ? ቀመም ማሉን ፈርተነዋል። ማሉን ፈርታችሁታል የተባለ በጣም አዝናለሁ። ግን የጸጊ በጣም ያደነኩላት ነገር ጥብሱን ነገርየው ምን ነበር ያደረግሽው? በዋዜ በምናምን አድርጋ ለየት አለ። ሼፎቹም እኮ ብለዋል። ስለዚህ ኦልሬዲ ሼፎቹ ደግሞ የበሉት ስጋ አለ አይደለ? እሱን ስጋ ለመመለስ በጉን ወደኛ ነው። በነገራችን ላይ ሼፎቹ ስጋውን እየበሉት ነበር እስከ መውጣት። ከዚህ በኋላ የሳዳር ጨዋታን አንቺ ነሽ የምትይ። አነሳቸው እንጂ እውነት ወደው አነሳቸው። እኔ ግን ዳንዬ ማመስገን እፈልጋለሁ። በዚህኛው ዙር ተመሰጋገናችሁ በዲሲፕሊንና በመደማመጥ እንድጨርስ አደረከኝ። በጣም እኮራባለሁ። አሪፍ ውህደት ነበረ ማለት በጣም ተደማምጠናል። የነገሮችን የምናደርገው ቀለል አድርገን ነበረ። በጣም ፎከስ አድርገን ነበርና ደስ ይላል። ነጥባችንን ጨምረናል። እኛ በብዛት እኔና ዳኒ ብዙ ነገሮች ላይ ስፓይሲ ነገሮች እንጨምራለን። ዳኒ ደግሞ ወደ አልጫው ያተኩራል። አልጫው ምርጥ አድርገህ ሰርተኸዋል። እኔ ሩዙን ጥሩ አድርጌ ሰርቻለሁ። ምን ይላል? ወደውታል። እናሸንፋለን። በጣም እኔና ትንሱ እንግዲህ የሰራነው ምግብ ይገርማቸዋል። አይዲያውን የሚያፈልቀው ትንሱ ነው፣ ወደ መሬት ማወርደው ግን እኔ ነኝ። ዋይኑን ከየት እንዳመጣሁት ታውቃለህ? እኔ እሱ ነው የገረመኝ። አባቴ እንትን ይሰራል ጥብስ እና ሁሌ ዋይን ያደርግበታልና ሁሌ በህይወት የማይገባኝ ነገር ማለት ነው። ሾፍ ዋይን አለ ግብቴ ከዛ በቃ ስጋ ካለ ዋይን ይኑር ብለህ በቃ ይኑር ነው አይዲያ። በእኔ እኔ ራሴ በዚህ ቤት እጅ እግዚአብሔር ሰራታል። ወይ ስታረግ በቃ ዳኞች ሰከሩ። ለዳግማ ትንሣኤ ቤታችን ሙሉ ነው። መታችሁ መብላት ትችላላችሁ። በዚህ የተባረኩ እጆች ጥበብ ውጤት ሲባል ገና ነው። ውጤት ለመሰላችሁ ዳኞቹ ቀስ እያለሳል። ምርጡ ገበታ ከባዱ ነገሩ ይሄ ነው። ለመሰለሽ አሁን እዚህ ጋር ተነገረኝ አስተያየት ብለሽ ሪያሊቲ ላይ ስትመጪ እኔ ምን ነው የምልሽ። እኔ አሁን ምርጡ ገበታን ቤቴ ቁጭ ብዬ ሳየው ማለት ነው በጣም ያደንቋቸዋል ማለት ነው። ወይ እነዚህ በቃ ይሄኛው ሼፍ አሸነፈ ስል
ከመጨረሻው አንደኛ ያረጉታል። ስለዚህ እንዳትተማመኑ። አረ ወሬው በዛ አባቴ እንሂድና በጋችንን ተቀብለን በጊዜ ሳይሽ መብላቷን ሳታቅ እጇን ታጠበች ማለት የነሱ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እንግዲህ የመጨረሻው ውጤት ላይ ደርሰናል። አዎ ማን ነው እግር የሚያበላኝ? ቁና ለምን ብዙ ተጨንቀዋላ። ማን ነው እግር የሚሰጠኝ የሚለውን የምናይበት ውጤት እዚህ ውስጥ ተይዟል እና ወደ ውጤቱ ነው የምናልፈው። ዝም ብትሉም እቆጥራለሁ ብቻዬን እያወራሁ 1 2 3 አግዙኝ እንጂ 4 5 6 7 8 9 10 የዚህ የምርጡ ገበታ ልዩ የፋሲካ ዝግጅት አሸናፊው ማንም አይደለም። ምንድነው መጀመሪያ ሁላችሁም አሸናፊዎች ናችሁ። እዚህ ውድድር ላይ ስለተገኛችሁ አሸናፊ ናችሁ ብለን እናምናለን። አጨብጭቡ፣ ችግር የለውም። ሁላችሁም አሸናፊዎች ናችሁ እኮ ነው ያለው። እኔ ስለምወዳችሁ ሁላችሁም ብታሸንፉ ደስ ይለኛል ለማለት ነበር ነው። እሺ እናጨበጭበላታለን። አነዛችሁን ሁለተኛውን ውጤት ዳኞቹ የዚህ አሸናፊ ጥበብና ትንሣኤ የምርጡ ገበታ ልዩ የፋሲካ ዝግጅት አሸናፊ ጥበብና ትንሣኤ ሆነዋል። መልካም በዓል ይሁንላችሁ። እንኳን አደረሳችሁ። በጎቹ ሳራቸውን ጨርሰው መጥተዋል። አሸናፊዎቹ ጥበብና ትንሱ ደግሞ በጎቹን ይረከባሉ። እንደገና ሌሎቹ ቡድኖች ደግሞ 2 ዶሮና 50 እንቁላል ለበዓል እንኳን አደረሳችሁ ብለን ሰጥተናል። በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ